ሰላም አትሉኝም እንዴ? እንዴ ይበቃል። ከዚህ በላይ ስላልታስበው ነው እንዴ? እሺ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች፣ ምናልባት ካላወቃችኋት። ፍቅር ታኔ አላውቃት። እሺ እኔ አውቃታለሁ። እሺ ምን ሰላም ቢያት። እንዴት ነሽ ፍቅር? እንዴት ነሽ ሩትዬ? እንዴት ነሽ? እግዚአብሔር ይመስገን አለሁ እኮ። ሰላም አትያት መስፈት እንደዛ ነው የሚያምር። እንዴት ነሽ? ደህና ነኝ። የሚላ ሰላም ቢያት። ሰላም ነው። ፍቅር እባላለሁ። አያይሽ ሰላም አትያትም እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ ግዴታዬ ነው ብዬ ነው እንዴ? አላቅሽም 4 አመት 5 አመት ሚዲያ ላይ የቆየን ሰው አላቅም ማለት ሚዲያ ላይ ነው ማቃት። በአካል አውቂያት አላቅም፣ አይቻት አላቅም። በአካል ተሸጣጣቅማ አታቂማ። ስለዚህ በደንብ ቢያት አታምሩ። እሺ የምትመጣው ሴት የታለች? የምትመጣው ሴትማ አስተዋውቃችኋለሁ ያልከን ሴት አለች እንዴ? ስታያት ወንድ ትመስልሻለች እንዴ? የምትመጣውማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናለች እኮ። አብሽከስ ማለት የምር እሷ ናት? ፍቅር አልገባኝም። እሷ ናት? ፍቅር ናት። ካልገባሽ ደጋግሜ ነው አውቃታለሁ። ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ። ግን ደግሞ እሷ የምር እሷ ናት? አዎ የምር እሷ ናት። ያው ካላምንሽ ለምታለሽ እጅሽ አጣላ ምን እንጂ መሰለኝና ምን ተቀየረችብሽ? ወፍራለችና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ብዙ ከዛ ከኔ ጋር ህይወት ጀምረክ እንዴት ነው ድጋሚ ተመልሰክ ወደዛ? እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ አዲስ አይደለም ልናያት ቆይ ልነግርሽ ነው ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት፣ ፍቅር ትባላለች። አዲስ አይደለችም እና አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ልክ ነኝ? ያ ልክ ነህ። እሺ ፍቅር ግን ደህና ነሽ አንቺ? ደህና ነኝ ምስኪን ደህና ነው። ታማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውምና አብርሃም ግን ደህና ነህ አንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ ሄርሜታዬ የእሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁኝ። ይቅርታ ሄርሜላ አንዴ ካለ መጣ እና ወጣ ይባላል አይደል? ካለ መጣ እና ወጣ ቀደም ማስበይ እያወራን ነበር እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው ወይ በሰላም ነው ወይ እሱ ነገር አሳስባችሁ? ቆይ አይደለም በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደለም። አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብለህ ነበር መሰለህ አብርሃም? ካንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመ ከሷ ጋር የምታደርገው ነገር ለኛ ምንም ተገቢ ነው ብዬ አላስብም። እንደፈለክ የፈለከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይሄን ነገር ህይወትን ፈቅደኸው ነው እንደገና ወደ ኋላ ተመልሰክ የረሳኸውን እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበር አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ተመልሰሽ ሁላችሁም ግንኙነታችሁን እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? አዎ ያለቀ ነገር ስለሆነ ነው የሚመጣው። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ካንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለ መጨረሻ እርግጠኛ ነሽ ከፍቅር ጋር? አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣኸው? ያው ምን አለ መሰለሽ አንዳንድ ጊዜ እዚህም እዛም ልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛውም ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው፣ ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት
ፍቅር ብቻ ናት። ኦኬ ያንተ ፈተና በሴት ላይ ሴት መደረብ ነው? እሱን ነው ታግዛ ማለፍ ያለባት ካንተ ጋር መቆየት ያለባት ሴት እየተናገረችኝ ነው እየሰማሽ ነው። እኔ እኮ አንተ ቃል ስለገባው ልክ ነው ዝም እያልኩ ያለሁት። አይ የምሬን ነው። በስነ ስርዓት እንድንነጋገር ነው እንጂ። እሺ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብርሃም ጋር ልትዋወቃችሁ ነው የመጣሁት? ልንተዋወቅ ነው የመጣሁት። በየት መንገድ እንደመጣሽ ነገር ያታ በመገናኛ ነው ባይሆን በመገናኛ ያው ምን መብራት ያዝ